አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ሀገሬ ልጆች እንደምን አላችሁ? እንደውም ክርስቲያን ወገኖች ሰላም ብያለሁ። ውድ ቤተሰቦቼ ዛሬ እንግዲህ ፒዛ ክፍል 63 እና 64 ይዘን መጥተናል። እጅግ በጣም ገራሚና ደስ የሚል እንግዲህ ድራማ ቢሆንም ግን በጭካኔ የተሞላ ሆኗል። በሚገርማ ሁኔታ ማለት ነው። ቲጂ እንግዲህ እህቴ ብላ ስትመጣ እንግዲህ እህቷን ካመጣኝ በኋላ ከቤዛ ከሉላ ቤዛን መስላ ከቤት ያለችው በማለት በጣም በሚገርም ሁኔታ እንግዲህ ቲጂ ሴራዋን እያጋለጠችላት ነው። ቲጂ እንግዲህ እጅግ በጣም በሚገርም ሁኔታ ድራማ ብትሰራም ተይ ግድ የለሽም ይህች የምትለው ልጅ ማን እንደሆነች አስረጅኝ ብትላትም ቲጂ ደግሞ መንታት እንዳለችሽ እና ደግሞ ስትወለዱ እንደ ሞተች ታውቂያለሽ አይደል ብለሽኝ ማወተሽኝ አልነበር ብላ ጥያቄ ስታቀርብላት በጣም በሚገርም ሁኔታ ምን እንደዚህማ ሊሆን አይችልም ስትላት በድንጋጤ ግን ሉላ ከቤትሽ ገብታ ቤዛን እየተወነ ትገኛለች። ግን እስካሁን አታስቢ ከባልሽ ጋር ምንም አይነት ግንኙነት እያላትም ትላታለች። ወይኔ በህይወት ዘመኔ በጣም መጥፎ ነገር እየሰራችና እያስፈራራችኝ ያለችው መጥፎ ሴት ቲጂ ነች። ግን ደግሞ ቲጂን እንዴት አድርጌ ላጥፋት በማለት ቤዛ እጅግ በጣም በሀሳብ ውስጥ ነች። ሉሲና ሳሚ አብረው እያወሩ እንግዲህ መጥፎ ነገሮችን ረስተን አብረን ስንሆን እንደሰታለን አይደለ ስትለው ወዳጆቻችንን እንግዲህ ቢዛና ሱራፌልን ጥለንማ የምንሰራው ስራ ደስተኛ ሊያደርግን አይገባም ሲላት፣ አንተ ስለ ሱራፌልና ስለ ቢዛ ምንድነው ሁሌ የምታስበው? ሁለተኛ ደግሞ ሱራፌል ለሷ የሚሆን ነው እንዴ? ደግሞ ይሄ ዶክተር ተብዬው እጅግ በጣም መጥፎ ነገሮችን እየሰራ ነው በማለት እንግዲህ ሱራፌል እስካሁን ታግሱ ቲጂ ተብዬዋን ቤት ማስቀመጡ እጅግ በጣም ግራ ገብቶኛል። ምን እየተሰራ እንደሁ ሴራው ሊገባኝ አልቻለም ይላታል። እንግዲህ ስለ እነሱ ጥለን ስለ ራሳችን ብናወራ ደስ አይለንም? በቤት ውስጥ እኮ የተነጋገር ነው ስለ እነሱ ላናነሳ ነበር። ደግሞ ሰፕራይዝ አለሽ ብለህ አምጥተህ ነበር። ሰፕራይዙ ምንድን ነው? እሷ የጠበቀችው እንግዲህ ቀለበት ነበርና እራት ብቻ እንድንበላ ነው እንዲጋብዝከኝ በማለት እንግዲህ እሷ ቀለበት አስባ ነበር። በጣም የሚገርመው ነገር ድሮ ነበር ሰፕራይዝሽ፣ አሁን ላይ ውጪ የማዝናናቱ ሰፕራይዝ አያደርግሽም ወይ ሲላት፣ እንግዲህ ሳሮን ከፈቀደች እኛ ጋር መኖር ትችላለች ልጅ ስትል የባልሽ ልጅ ልታሳድጊ ነው ወይ ሲላት፣ እንግዲህ ማቅጠት ሳይሆን ከኔ በፊት በትዳር ያመጣሃት ልጅ እስከሆነች ምን ቸገረህ ስትለው፣ ሳንጋባ እናት መሆንን እያማረሽ ይመስለኛል። ተረጋጊ ባክሽ፣ ደጋግሜ ባስበውም ከሌላ ያመጣኋት ልጅ ላንቺ አጠቅምሽም ብዬ ነው ባክሽ ይቅርብኝ፣ እኔን አትመጥኝም ብሎ እንግዲህ ያስደነግጣታል ማለት ነው። እየቀለድክና እያጨፍክ በመሆኑ በጣም አዝናለሁ፣ ግን ደግሞ ምን እየሰራህ ነው ስትለው፣ ማፈቅረሽ መስሎ የነበረ ስሞክርና ሳስብ ላፈቅረሽ አልችልም ሲላት፣ እኔ እየቀለድኩ ነው በለኝ፣ ልቤ ውልቅ ብላ ከምትሄድ ውሸቴን ነው በለኝ ብትልም ጊዜን ማባከን እጅግ በጣም እያሳዘነ ቢሆንም ስሜቴ ላንቺ ግን ትክክል አይደለም ይላታል ሳሚ። ሉሲ ደግሞ ልቤ ጥፍት እስከሚል ድረስ ላንቺ ክብርና ፍቅር እና በጣም ካበሳጫት በኋላ እንግዲህ ታገቢኛለሽ ብሎ ተንበርክኮ እንግዲህ ካስደነገጣት በኋላ ሲላት፣ ኧረ ቀስ በይ እንዳትገልኝ ይላታል ማለት ነው። ቲጂ እኮ መጀመሪያሽ ነው እንጂ አንገቴን መጠምጠም አይጠበቅብሽም ሲላት፣ እስከ ህይወቴ ፍጻሜ ነው አብሬህ መኖር የምፈልገው በማለት እንግዲህ ትለዋለች። እሱም ደግሞ ኧረ ልዕልቴ እኔም አብሬሽ መኖር ነው የምፈልገው፣ ኧረ ቸኮልሽ ተይ አትቸኮይ ቀስ እያልሽ ቢላትም፣ ቲጂ ደግሞ ቀለበቱን በተደጋጋሚ በማየት ሳሚዬ እኔ ላምን አልቻልኩም፣ ይሄ ነገር እውነት ነው ውሸት አይደለም ግን ትለዋለች። እጅግ በጣም እንደምወደህ ታውቃለህ አይደል ስትለው፣ አውቃለሁ ግን ደግሞ ገርሞኛል ስራሽ ሁሉ በማለት ሳሚ ካቸፉ በኋላ እንግዲህ ሰፕራይዝ አድርጓታል። እጅና እግሯ ተጠፍንጎ ታስራ ስቃይ ውስጥ እንዳለች ሳይ በጣም ተናድጃለሁ፣ ተባስጫለሁ። እህትሽን ከመጉዳቱ ወደኋላ ስለማትል ልጅቷ ሰይጣን ነች
እህቴን አሳልፋት እንስጣት ሳይሆን እህቴን የምትድንበት ሁሉ የምንፈልገውን ነገር ብናሳከም ባናሳከም በህይወት አትለቃትም ስትላት፣ እንግዲህ አሁን ላይ ለሱሩፌል አሳልፈን ብንሰጣት እየተሻለ ነው አንቺና እህቴ ስትላለች። እንግዲህ ቤዛ እኔ መታከም እንደማለ ይቺ የተረገመኝ ሴትዮ እንግዲህ ምንድን ነው ያደረገችሽ በማለት ሱራፌል ባልገባው ነገር በጣም በሚገርም ሁኔታ እንግዲህ ቲጂ ዶክተሩን እዚህ ቤት ጋብዘዋለች። ሱራፌል ስለ ዶክተሩ ግብዣ ሲያውቅ እጅግ በጣም ተበሳጭቷል። ግን ይቺ የተረገመኝ ሴትዮ ምን እንዳደረገችሽ ባላውቅም እየሆነና እየተሰራ ያለውን ነገር ማወቅ አልቻልኩም። ቲጂ ከመገልልሻለሁ በማለት እጅግ ይበሳጫል። የተሰራውን ድራማ ቢያግም ምን ያህል እንደሚሆን አልገባኝም። እህቴ ላይ ፈርደሽ በእህቴ ላይ አደጋ እየፈጠርሽ እንደሆነ አልገባሽም አይደለም ወይ አክስቴ ትላታለች። አክስት ተብዬዋን ሕክምናውን እንደማልፈልግ ተናግሬ ቲጂ ለሱራፌል በመናገር እናጋልጣት ብትልም ቲጂ ተብዬዋ ከዶክተሯ ጋር እንግዲህ ሁሉንም ነገር አክስቷ አበላሽተዋለች ስትል ቤዛ ክስት አላት እንደ ስትል አዎ የአሁኑ ራት ባይሳካም ለሚቀጥለው ግን በእርግጠኝነት የምነግርህ ይሳካል በማለት የዛሬ ዓመት የገባሽበትን ነገር አሁን ብጨርሽው ምን ይመስልሻል ሲል በራሴ እቅድ እንጂ በአንተ አልረማመድም ትለዋለች። እቅድሽ ግን ምን ይሆን ሊገባኝ አልቻለም ይላታል። እድሜ ከሰጠኝ ትላለች። ሳሚና ሱራፌል ለእኛ እንደማይጠቅሙ ልነግርህ እችላለሁ ስትለው አትሽመድመድ እባክህ ስትለው በእኔ እየተመካሽ እንዳይሆን በማለት ዶክተሩ እንግዲህ እጁን አስሮ ይንድ እንዳያልቅ ብቻ ጸልይ ያላለችው ከዚህ በኋላ ግን ምን ሊያደርጉኝ ይሆን በማለት እንግዲህ በሀሳብ ይዋጣሉ። ቲጂ እንግዲህ ይሄንን እድል ለመጠቀምና ለማድረግ እኔ ብቻ ነኝ ያለሁት ትለዋለች። ግን ደግሞ ዶክተሩ እጅግ በጣም አዝኗል እና በቀለበትህ ተጠምደህ ከእኔ ጋር ልማልክ ስትል ለምወዳቸው ሰዎችም ጊዜ መስጠት እንዳለብኝ ሳስብ ያው ከእናንተ ራቅ አልኩ። ስለዚህ የኛ ጉዳይ ደግሞ መቼም ሊያልቅ አይችልም ሲለው ይለዋል። እንግዲህ እሱ ደግሞ የተረገመ ቲጂ ተብዬ ቪዛ ላይ ምን እንዳገኘች ባላቅም ሙጥኝ ያለችበትን ምክንያት አላወቅኩም። ግን ደግሞ አክስቷ የምታውቀው ነገር እንዳለ ተረድቻለሁ። ህይወታችን አመሰቃቅለዋለች በማለት ብዙ ነገሮች ግን ደግሞ በረሮዋን አናዝዤ ባዋጣት ምን ይመስልሃል እንግዲህ ይለዋል። ለእኔ ያልተናገረች ለአንተ እንዴት ብላ ልትነግረህ ነው ሲለው ቲጂ በገንዘብ እንጂ በምንም አታምንም። ስለዚህ ገንዘብ ካገኘች ወዴት ትነዳለች። ስለዚህ ቪዛ ጋር የተገናኘው በገንዘብ ነው። ገንዘቡን ሁሉም ነገር ባንክ ያለውን ስላሳገድኩት በምንም ልታገኘው ስለማትችል ጠብቅ፣ ፍች ጠይቃኛለች። እጅግ በጣም ይገርማል። ቪዛ ከኋላ ተጽዕኖ እንዳለባት ተምሬያለሁ ይላል። እንግዲህ ከኔ ላይ ፍች አትጠይቅም። ስለ አንተና ስለ ሉሲ እጅግ በጣም ደስ ብሎኛል፣ ስለ ቀለበቱ ሲለው እንግዲህ አንተንም ተስፋ አደርጋለሁ እንደምትደሰት፣ ቪዛን በድጋሚ እንደምታገባት፣ ሰርጋችንም በአንድ ቀን እንደሚሆን አልጠራጠርም ይለዋል ሳሚ። ግን ቪዛ በአይኔ ካየኋት በኋላ እህቴን ሉላ ተብዬዋ ማለት ነው እጅግ በጣም አዝኛለሁ። ግን ለሱራፌል ከተናገርሽ አደጋ ላይ ልትወድቅ ነው። አንቺን እምቢ ካልሽኝ እነግረዋለሁ። ስለ ራሴ ህይወት ማሰብ ስለተውኩ ስለ ቪዛ ፈጣሪ ወቅላት። ግን ደግሞ ያንቺ ሀሳቧን እስከምታሳካ ወይም ቲጂ ዝም ልል አይገባኝም በማለት እናቴ ቆርጣ ተነስታለች። አክስት ብዬ ማለት ነው። በጭቅጭቅ እያሉ እንግዲህ ሱራፌል መጣ። ሱራፌል አንተ ጥሩና መልካም ሰው ነህ፣ ተገንዝቤያለሁም አይቻለሁም። እመነኝ ነገሮች ወይም መጥፎ ስራዎች እንደሚስተካከሉ እነግርሃለሁ ሲል ለምንድን ነው እየተከራከረችላት እያለችው እሷ ከቪዛ በሰማው ደስ ባለኝ፣ ግን እየተፈጠረ ያለው ነገር ሊገባኝ አልቻለም ይላል። ቪዛ እንደሆነ ከጠላችኝ ቆይታለች። ብቻዬን አልጋ ቤቱ ላይ መተኛት አልችልም፣ ቀዝቅዞኛል ይላል። እንግዲህ የምትወጂኝ ከሆነ የድሮ ፈገግታሽን አሳየኝ ሲል ስለ ደከመኝ መተኛት አለብኝ፣ ግን ደግሞ መብትህ አይደለም ስትል መፋታት ትፈልጋለሽ ወይ? ሱራፌል ጊዜ ብትሰጠኝ ደስ ይለኛል በማለት እርስዎ ስለ ሁሉም ነገር ስለሚያውቁ እባክዎትን ይንገሩኝ ሲል
አክስቴ መድኃኒትሽ ደርሷል፣ እባክሽ ግቢና ውሰጂ። ሉላ እንግዲህ አፌን አትያዙኝ እባካችሁ በማለት ሉላ ጥያቄዋን ታቀርባለች። አክስቴቱ እውነቱን ለማውጣት ደግሞ ጫፍ ላይ ደርሳለች። ምክንያቱም ሉላ ቢዛ ላይ አደጋ ይደርሳል ከማለት ለእህቷ እጅግ በጣም ጥንቃቄ እያደረገ ነው። ሱራፌል ደግሞ ቢያቅና ቢዛን ካለችበት ሁኔታ ቢያስወጣት ጥሩ ነው። አሁን ላይ በተለይ እንደ ሰውም እየቆጠረችኝ አይደለም፣ እንኳን እንደ ባለትዳር ምን እያሰበች እንደው ቢዛ ማወቅ አልቻልኩም፣ ወይኔ ሱራፌል በማለት ይፎክራል። እውነት ለመናገር የእሷ ተመሳሳይ ሆና መታሱን ድራማ እንደዚህ መስራት በጣም በሚገርም ሁኔታ ሳሚ በግህ መቼም እንደዛ ብቻዬን ስተኛ ዝም ትያለሽ ምናምን ሲላት እና መቼም አብረን እንደርድር አልችልም መስለዋለኝ። ኦኬ ቀለበት አድርጌ ባልሽን እንግዲህ እንደዚህ ታደርጊያለሽ ብቸኛ አይደል በማለት ምንም የቀረን ነገር የለም። ለእናቴ ነግረን እኮ እንግዲህ ለማሚ ያሳምነን አብረን መኖር እንችላለን። እንግዲህ ከጸበል ስትመለስ በማለት ይህን ዜና ስትሰማ እኮ ያው ከወርቸሮ ላይ ተነስታ እንደምትሮጥ አልጠራጠርም። ማሚ በጣም ይቀልዳል። እንግዲህ በቀልዱ ላይ ስለ ሰርግ እያወሩ እንዴ ሰርግ ኧረ እኔ ሰርግ አልፈልግም ስትለው በአሁኑ ሰዓት ሰርግ እንዴት ያስፈልጋል ቀልድ ብዬ ነው እንጂ በማለት አንቺ ግን በሰላም ነው ወይ የኔ ልጅ ለማሳደግ ጓጓሽው? ሚጣ ግን ትንሽ አሟት ሐኪም ቤት ነች። ስለዚህ ከፈለግሽ ወልደሽ ማሳደግ ትችያለሽ ቢላት እንደ ጠላዋ ምንም የላትም አይደል? እንግዲህ ቡናይቱ እያለ ይቀልዳል ማለት ነው ሳሚ። ቲጂን እንግዲህ እጅግ በጣም መጥፎና አስቀያሚ ሴት ሆናለች። አሁንም እየጨመረች እየገነባት እየቀነሰች ልትሄድ አልቻለችም። አስቀያሚ ሆኗ እጅግ በጣም ገራሚ ሆኗል። ቤተሰቦች አሁንም ቤዛ ወይም ሉላ ጊዜ ስጠኝ ስትለው ላንቺ ነው ለቲጂ ጊዜ የምሰጠው፣ ሁለታቸውም እንደ ጋር እየነዱሻ ያሉት። ስለዚህ በኔና ባንቺ መካከል የገቡትን ሁሉ ሊገባኝ አልቻለም። እያባቁና እያጣሉን ነው። እርግጠኛ ሁኜ የምነግርሽ ሁለታችሁንም ማጥቼ ሊሆን አይችልም በማለት ና ቁርስ እንብላ፣ አሁን ጊዜ የለኝ ማወራበት። እንግዲህ ሱራፌል በብስጭት አሁንም መጠጡን ተያይዞታል። ምክንያቱም ጊዜ ስጠኝ በማለት ልትጨርሰው ነውና ማለት ነው። በዚህም መካከል ቲጂ ተንኮል እየሰራች እንግዲህ አሁን እያሴረች ስልኳን እየደወለች ባለችበት ቀስ ብሎ ከኋላ የሚከታተላት ሰው አለ። ብድርሽን ለመመለስ አስበሽ ነው አይደል? እንግዲህ ስልክ የማትመልሽው ትልቅ ጦርነት ለመግባት አስበሻል አይደል? ይቺ አክስትሽ ምንም አላማረችኝም በማለት እንግዲህ ያለች ድንገት መጥቶ ሳሚ እባክህ ሁሉንም ነገር ልሰጥህ እችላለሁኝ በማለት ፊቱን ሳያሳይ እንግዲህ ቢላዋውን ይዞ እንቀርባታል። ሳሚ እዚህ ጋር ጀግና ወጡታል። ሳሚ ግን ምን እያደረግ እንደሆነ ሊገባኝ አልቻለም። ምን እየሰራህ ነው ትለዋለች። ዝም ብንላችሁ አንቺና የተረገመው ዶክተር ከጭንቅላታችን ወጣችሁ እንግዲህ እኛ ላይ የምትሰሩት ሴራ ምንድን ነው? ግን ደግሞ ሱራፌል ጠቀም ያለ ገንዘብ ሰጥሃለሁ ሂድና ግደላት ያለኝ ሲል የፈለግከውን ገንዘብ ልሰጥህ እችላለሁ እንጂ እንድትገለኝ አልፈልግም። 2 እጥፍ ከሰጠሽኝ አሁኑኑ አፍጥኒው ይላታል። እባክህ ዘወር አድርገው፣ ዘወር ካደረግኩት ምርጫ ሰጥቶኛል እባክሽ ይላታል። ነገር ልንገርሽ ሱራፌል ደግሞ የላከኝ እጥፍ ገንዘብ እንድከፍል ቤዛን ምን እንዳደረግሻን ነው። ግን ደግሞ ያደረገው ዶክተር እንግዲህ ውድ ፍቅረኛዬን የሰራውን ስራ ሳስበው አንቺ ላይ ማውጣት ፈለጉ። ስለዚህ አልፋታሽም፣ ቤዛን የሰራሽውን ስራ ብቻ በማለት እንግዲህ እንትራለች። ገንዘቡ እንዳለ በሚስቱ ነው። ስለዚህ እንግዲህ ስትል ይህም ሁሉ ገንዘብ ከየት አምጥተሽ ነው ከጓዳና ወጥተሽ አንቺስ ሲላት ያማረ ለውጥ ያመጣሽው በምን ምክንያት ነው ሲላት፣ ምናልባት ቤዛን አስፈራርቼ የተቀበልኩ መስሎ ከሆነ ሳስተሃል። ከቤዛ ምንም አይነት ነገር የተቀበልኩት ነገር እንደሌለ አሁንም አስረግጬ ልንገርህ በማለት ቲጂ እንግዲህ አሁንም ተባናነ ሳትል ይዛለች። ዘምኗል እባክሽ ተናገር ይላታል።
እጅሽን ቆራርጬ ከምወስደው ትራንስፈር ታደርጊያለሽ ያለሽን ገንዘብ በሙሉ ወይስ ምንድነው? የገንዘብ ምንጭሽን በሙሉ ተናገሪ ይላታል። እንግዲህ እሷ ግን መልስ አልቻለችም። ቤዛ እንግዲህ እሱ ጠባቂው ስልክ እያወራ ባለበት ድንገት ራሷን አስመልጣለች። ቲጂን ደግሞ ሳሚ እያሰቃያት ይገኛል። ቲጂ ስትጋለጥ ቀጣይ ፕሮግራም ላይ እንደምናይ ተስፋ አንቆርጥም። ውድ ቤተሰቦቼ በጣም ይገርማል በጓደኛ እንደዚህ መከዳት። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ግን ደግሞ በጓደኛ ይህን ያክል እርቀት መጓዝ ለሁሉም ያሳዝናል። እንግዲህ ቲጂን ቀጣት ማለት ነው። ሰላም አለይኩም። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ